ሰላም ሰላም የኢቫንስ ቲዩብ ተከታታዮች በሙሉ እንደሚታወቀው በፓርት 1 እንዴት አድርገን የኢንተርንሺፕ ሪፖርታችንን ማቅረብ እንደምንችልና እንደምናዘጋጅ ለማየት ሞክረናል። በፓርቱ እንደተነጋገርነው በቀጠሯችን መሰረት ተገናኝተናል። በፓርቱ እንደሚታወቀው እናንተ ያው ዲፈረንት የኮንስትራክሽንም ሊሆን ይችላል whatever ኢንተርንሺፕ አክቲቪቲዎችን ልትወጡ ትችላላችሁ። በዛ ውስጥ እንዴት ተደርጎ ዲስክሪፕቲቭ በሆነ መንገድ ይቀርባል የሚለውን ነገር ለማየት እንሞክራለን። እንዳልኳችሁ የአስፋልት ባቺንግ ፕላንት ጋር ተያይዞ ያሉትን አክቲቪቲዎች የተወሰነ አይተናል። በዛ ውስጥ እንዴት ተደርጎ ፕሮሰስ ሆኖ አስፋልት እንደ አስፋልት ክፍል እንዴት ሆኖ ፕሮዲዩስ ተደርጎ ዴሊቨሪ ሊደረግ ይችላል፣ ሂደቱስ እንዴት ነው የሚለውን ነገር የተወሰነ በፓርት 1 አይተናል። አሁን ደግሞ ዲቴይል በሆነ መንገድ አክቲቪቲዎችን እንዴት ተደርጎ አስፋልት በሚክስ ዲዛይን ደረጃ ሊሰራ ይችላል፣ ምን አይነት ፓራሜትሮችን አልፎ ሊሄድ ይችላል የሚለውን ነገር ለማየት እንሞክራለን። ይሄ ማንዳቶሪ አይደለም፣ ለምሳሌ በሚለው ውስጥ ነው እንጂ ሌሎች የተለያዩ አክቲቪቲዎች ይኖራሉ። ለምሳሌ በአስፋልት ሚክስ ዲዛይን ውስጥ ዋት ኢዝ ዲፋይን ማድረግ አለባችሁ። የኢንተርንሺፕ ሪፖርታችሁን አክቲቪቲ ዲፋይን ማድረግ አለባችሁ። ምን ማለት ነው? ለምሳሌ አስፋልት ማለት ምን ማለት ነው? አስፋልት ሚክስ ዲዛይን ኦብጀክቲቮቹን አትሊስት የተወሰነ ክላሪፋይ ማድረግ ይኖርባችኋል። ለምሳሌ ስቴፖቹን ለማየት ሞክራለሁ። ለምሳሌ ከአስፋልት ሚክስ ዲዛይን ስቴፖች ጀምሮ ለማየት እንደተሞከረው ሳምፕሊንግ አለ፣ አግሪጌት ኤቫሉዌሽን አለ፣ ቢትመን ኤቫሉዌሽን እንዲህ እያለን እስከ 8-9 ስቴፖች ድረስ አሉ። አፍተር ኦል ግን ያው ቬሪፊኬሽን ቴስቶች ናቸው። ይሄ ማለት ለምሳሌ እናንተ ኢንተርንሺፕ በምትወጡበት ሰዓት የወጣችሁበትን አክቲቪቲ ክሊርሊ ዲፋይን ማድረግ መቻል አለባችሁ። ስቴፖቹንም በዝርዝር መግለጽ መቻል ይኖርባቸዋል። እንደምታዩት ዲፈረንት ፎቶዎችን አታች አድርጌያለሁኝ በዚህ ውስጥ ምክንያቱም እንዴት አድርገን ነው ወደ አክቲቪቲ ከመግባታችን በፊት ምን አይነት ስራዎች ይሰራሉ የሚለውን ነገር ለምሳሌ እኔ ባየሁት እና አታች ባደረኩት ላይ እንዴት አድርጎ አስፋልት ሲመረት እንዴት ተደርጎ ሳምፕል እንዴት እንደሚወሰድ በምን አይነት መንገድ ወደ ኮልድቢን እንደሚገባ ከኮልድቢን ቀጥሎ ደግሞ ያው በሎደር ወይም ደግሞ ኤኒም ሙቨብል ሜካኒዝም ተቀብለን ስቶክ ፓይል መልሰን ሲምፕል የሆነ ሳምፕል ኤሪያዎችን ማዘጋጀት እንዳለብን ለማሳየት ሞክራለሁ። እዚህ ላይ እናንተ ለኢንተርንሺፕ እንዲጠቅማችሁ የተለያዩ ፎቶዎችን ኤቪደንሶችን whatever even ቪዲዮዎችም ሊሆን ይችላሉና መያዝ መቻል ይኖርባቸዋል። ምክንያቱም እያንዳንዱ ነገሮች ገላጭ ሊሆኑ ይገባል። ማለት ሞር ሊትሬቸራሊ ከምታዘጋጁት ነገር በተጨማሪ ፎቶዎች በጣም ሞር ሪከመንደብል ነው። ስለዚህ በተቻለ መጠን ፎቶዎችን አታች ብታደርጉ ኢትስ ቤስት ይሆናል። እንዳልኳችሁ በዚህ ሂደት ውስጥ አግሪጌት ኳሊቲ ቴስት አለ። አግሪጌት ኳሊቲ ቴስት which is አብሬሽን አለ፣ ሎስ አንጀለስ አብሬሽን የምንለው አለ፣ የአግሪጌት ክራሽንግ ቫልዩ የሚባል ቴስት አለ፣ ወይም በምህጻረ ቃሉ ACV የምንለው አለ፣ ኢምፓክት አለ፣ ሳውንድነስ አለ፣ ኤቭሪቲንግ እነዚህ ኦል ኤንድ ፈርዘር ፓራሜትሮችን አልፎ ነው ኦልሬዲ ወደ ፕሮዳክሽን የሚሄደው አግሪጌቱ። በዚህ ውስጥ እንግዲህ እንዳልኳችሁ እነዚህ ሃይላይት ላርጋችሁ። እነዚህም በእርግጥ በቀጣዩ ቪዲዮዎቼ በደንብ ዲቴይል በሆነ መንገድ አሳያቸዋለሁ። ምክንያቱም ይሄኛውን እንዴት ተደርጎ ሪፖርት እንደሚዘጋጅ ነው ለማየት የሞከርኩት። በሌላው ስቴፕ ላይ ግን ወይም በሌሎች ቪዲዮዎቼ ላይ ግን ፕሮሚስ በደንብ አስፋልት ሚክስ ዲዛይን ምን ማለት እንደሆነ ዲቴይል አናሊሲሶችን በደንብ ሰርቼ አታች አደርግላችኋለሁ። ምን አይነት ኳሊቲ ቴስቶችን አልፎ ይሄዳል ከስክራች ጀምሮ ያሉትን ነገሮች ሁሉ ለማየት እንሞክራለን። ሶ እዚህ ላይ ሃይላይት ነው ማድረጋችሁ። እንደምታዩት እዚህ ጋር እያንዳንዱ ቴስቶችን በቴብል ኮንዳክት አድርጌያለሁ። ቴስት ሪዛልታቸውን እንዴት ሊሰሩ ይችላሉ፣ ፋንክሽናቸው ምንድነው፣ ኦብጀክቲቭ ምንድነው የሚለውን ነገር ለማየት እንሞክራለን። እንግዲህ እንዳልኳችሁ ሃይላይት የተወሰነ ላርጋችሁ። እነዚህ አግሪጌት ኳሊቲ ቴስቶች ሪሌትድ ቱ ፖይንት ሎድ ነው with respect to vehicles ታንደም በደንብ ካልኩሌትድ ተደርጎ እነዛ አፕላይድ ሎዶች ጠጠሩ ላይ በሚያርፍ ሰዓት ምን አይነት የማቴሪያል ኢፌክት ይኖረዋል ማለት በሆነ ሚኒስ ዊር የመደረግና ፋይን ፕሮዲዩስ የማድረግ ነገር አለ ጠጠሮቹ ላይ። ስለዚህ ጠጠሮቹ እነዛን ሎዶች በምን አይነት መንገድ መቋቋም ይችላል የሚለውን ነገር ነው ለማየት የሞከርነው። ሳውንድነስ የምንለው which is ከዌዘሪንግ ኢፌክት ጋር ነው። በዋነኝነት አንድ ማቴሪያል ወይም ደግሞ የኳሪ ሳይት
ዋቴቨር የካባ መረጣ ላይ እንደምታውቁት ጠጠር የሚመጣው ፕሮዲዩስ ሆኖ መጀመሪያ ሶርሱ ያው ሰምዌር የሆነ ተራራማ ቦታ ላይ ነው። እነዛ ተራራማ ቦታዎች እንደሚታወቀው ኤክስፖዝድ ናቸው ለዌዘሪንግ ኢፌክት። እነዛ ዌዘሪንግ ኢፌክት ደግሞ የፀሐይ፣ የዝናብ፣ የንፋስ ዋቴቨር ብዙ ኢፌክቶችን ያሳልፋል። ሶ እነዛን ነገር ተቋቁሞ ምን ያህል ሬዚስት ሊያደርግ ይችላል ነው ሀሳቡ። ሶ ይህን ቴስት አንድ ቬሪፋይ የምናደርግበት መንገድ በሶዲየም ሰልፌት ወይም ደግሞ ማግኒየም ሰልፌት ዊር 5 ዴይስ ሳይክል ዊር ሶክ እያደረግን ዊር እንዲያደርግ እናደርገው አፍተር 5 ዴይስ ሳይክል which is ኤቫሉዌት እናደርጋለን ቴስቱን። እንደምታዩት ቴብሎች አሉ። እነዚህ ቴብሎች እያንዳንዱ ቴስት ቴብሎች ኮንዳክት ለማድረግ ሞክሬያለሁ። እንደነገርኳችሁ ከሆነ ይሄ ቴስቶችን በደንብ ማለት ነው እንዴት አድርገን አግሬት ኳሊቲ ቴስቶችን እንሰራለን፣ እንዴት አድርገን ቢትመን ኳሊቲ ቴስቶችን እንሰራለን የሚለውን ነገር የአስፋልት ሚክስ ዲዛይን ስቴፖችን በቀጣይ ቪዲዮዎቼ በደንብ ተዘጋጅቼበት ጥሩ ፐርፎርም ማድረግበትና እናንተም ደግሞ ጥሩ ኤክስፒሪየንስ ጌም የምታደርጉበት ቪዲዮዎችን ሰርቼ ለመልቀቅ ቃል እገባለሁ። ሌላው ሳንድ ኢኩቫለንት ቴስትም ያው እዚህ ላይ ሃይላይት ነው ማደርገው። ሳንድ ኢኩቫለንት የምንለው ሳንድ ቱ ክሌይ ሪሌሽንሺፕ ነው። ይሄም በሳንድ ውስጥ ያሉትን ምን አይነት ክሌይ which is dominate አድርጓል or less የሚለውን ነገር ኤቫሉዌት የምናደርግበት ነው። ምክንያቱም ለስትሬንግዝ በጣም ቤዚክ የሆነ ቴስት ነው። ሌላው ከአግሬት ኳሊቲ ቴስቶች ውስጥ አብዞርቤሽን እንግዲህ ይህን ማሳያችሁ ዲቴይል አይደለም። ምክንያቱም በኢንተርንሺፕ ውስጥ እኔ በላቦራቶሪ በቆየውበት ሰዓት ያየዋቸው ስቴፖች ናቸው ማለት which is not mandatory። እናንተ ለምሳሌ ቢልዲንግ ላይ ብትወጡ ቢልዲንግ ኳሊቲ ቴስቶች አሉ ጀስት ላይክ ስላምፕ ሲሰራ፣ ኮንክሪት ሚክስ ዲዛይን ሲሰራ፣ ስቴር ማቴሪያል ፓርቱን ነው ማወራችሁ እንጂ ብዙ አክቲቪቲዎች አሉ። ስቴር ሲሰራ ስለ ስካፎልዲንግ ልታወሩ ይችላሉ፣ ስለ ስላብ፣ ስለ ኮለን ኤቭሪቲንግ አክቲቪቲዎችን በደንብ ክላሪፋይ ልታደርጉ ትችላላችሁ። በዋነኝነት ስፔሲፊካሊ ግን ማቴሪያሉን ነው ቤዝድ አድርጌ እያወራችሁ ያለሁት። ምክንያቱም ሞር ስፓይናል ኮርድ የሚባለው ማቴሪያል ኮንስትራክሽን ሶ በዛ ውስጥ እነዚህን ለማየት ነው የሞከርኩት። ሌላኛው ወተር አብዞርቤሽን የምንለው ቴስት ነው። ይህም ደግሞ ሜጀር ኦፍ ቴንደንሲ ኦፍ አብዞርቤሽን ኦፍ ወተር ነው። ውሃን በምን አይነት መንገድ ይወስዳል ነው። ምክንያቱም ሞር ፖረስ ከሆነ ብዙ ውሃ የመውሰድ እድል አለው። ያ ማለት ደግሞ ብዙ ውሃ ወሰደ ማለት which is ፑር ነው፣ ለቦንዴጅ በጣም ፑር ነው። with related to strength or durability ላይ በጣም ፑር ይሆናል። ሶ ያንም ኤቫሉዌት የምናደርግበት የራሱ የሆነ ፓራሜትሮች አሉ። እንዳልኳችሁ እነዚህ ኳሊቲ ቴስቶች ናቸው። ሌላው ሲቭ አናሊሲስ የምንለው አለ። እነዚህ እንዳልኳችሁ በዲቴይል በደንብ ቪዲዮዎችን አዘጋጅቼ ጥሩ ኤክስፒሪየንሶችን ሼር አደርጋቸዋለሁ። በዚህ በነበርኩበት ቆይታ ላይ የተወሰነ ሚክስቸር ቢሄቪየራሎችን ለማየት ሞክሬያለሁ። ምክንያቱም አስፋልት እንደ አስፋልት ሚክስ ዲዛይኖች ሲዘጋጁ ፈርዘር ሊትሬቸራሊ ሪቪው የሚደረጉ ነገሮች አሉ። ለምሳሌ ዲፎርሜሽን ቼክ ይደረጋል። ፋቲግ ሬዚስታንስ እንዳልኳቸው የፔቭመንት ፋቲግ ሬዚስታንስ በዋነኛነት ሊያርፍ የሚችለው አግሪጌቱ ላይ ነው። ስለዚህ አግሪጌቱ በምን አይነት መንገድ ይሄ ፋቲግ ሬዚስታንስን ባይ አፕላይድ ሎድ እንዴት አድርገን ሬዚስት ማድረግ እንችላለን የሚለውን ነገር ቼክ የምናደርግበት ነው። ሌላው ሎ ቴምፕሬቸር ክራኪንግ ነው። ይሄም ማቴሪያሉም ቴምፕሬቸር ድሮፕ ሲያደርግ which is ብሪትል የመሆን እድል ይኖረዋል። ሶ ያንን ቼክ እናደርጋለን። ሌላው በዚህ ቴስት ውስጥ ባለን ቆይታ ውስጥ ያየሁት ምንድነው ቮሉሜትሪክ ካራክተሪስቲክ ኦፍ ሚክስቸር ነው። አንድ ሚክስቸር ቮሉሜትሪካሊ ኤቫሉዌት እናደርጋለን። ያ ማለት ኤር ቮይዱን እናያለን። ቪኤም የምንለው አለ፣ ቮይድ ኢን ሚነራል አግሪጌት የምንለው አለ፣ ቪኤፍኤ ወይም ደግሞ ቮይድ ፊልድ ዊዝ አስፋልት የምንለው አለ። እነዚህንና ፈርዘር ቴስቶችን የምናይበት አንዱ መንገድ ነው። ላቦራቶሪ ሚክስ ዲዛይን ስንነሳ እንዳልኳችሁ መጀመሪያ ሲቭ አናላይዝ እናደርጋለን ኢንዲቪጁዋሊ። ያንን ካደረግን በኋላ ኮሌክት እናደርጋለን። ነምበር ኦፍ ሲቮችን ኮሌክት እናደርጋለን ዊዝ ሴፓሬትሊ ቢንስ ማለት እያንዳንዱ ቢን ላይ የወጡትን እንዳለ ኮሌክት አድርገን ታርጌት ጂኤምኤፋችን ወይም ደግሞ ታርጌት ኮምባይንድ አግሪጌትን አውትፑት ዴሊቨር እናደርጋለን። ይሄን ፕሮሚስ በደንብ አሳያቸዋለሁ። ምክንያቱም እዚህ ላይ the way how to prepare internship report ነው እንጂ ስፔሲፊካሊ ሚክስ ዲዛይን
በሚለው ብቻ እንድትዘጋጁበት አልፈልግም። ይሄንን ሚክስ ዲዛይን የሚለውን ነገር በራሱ ራሱን የቻለ ሰፊ ቪዲዮዎች ስላሉት ሰፊ ቻፕተሮች ስላሉት በዛ ላይ ኢች ኤንድ ኤቭሪቲንግ ለማየት እንሞክራለን። ግን አሁን ሃይላይት ላርጋችሁ እዚህ ጋር ግራፊካል ሪፕሬዘንቴሽኖች ናቸው። ግራፊካል ሪፕሬዘንቴሽኖች ደግሞ ሳይዝ ዲስትሪቢዩሽኖችን ነው የሚያሳየን። ምክንያቱም በኤንቨሎፕ ውስጥ መሆን መቻል አለበት። ዊዝ ኤንቨሎፕ ኦር ኖት የሚለውን ነገር እዚህ ጋር ክላሪፋይ ያደርግልናል። እነዚህ ነገሮች እንግዲህ እንዳልኳችሁ which is more ቤስት ኤክስፒሪየንስ ጌን ያረኩባቸው ስራዎች ናቸው። በጣም ኢንተረስቲንግ ናቸው። እዚህ ጋር እንዳያችሁ እንደምታዩት ሃይላይት ያረኳችሁ ሊድ አግሪጌቱን በኢንዲቪጁዋል ኮምባይን ካገኘውም በኋላ ቢትመኑን ካልኩሌት አደርጋለሁ which is ቢትመኑን ከ4% ትራያል ጀምሬ እስከ 6.5 ድረስ ሄዳለሁ። ሶ ለአንድ ትራያል ለምሳሌ by total combined of aggregate for one trial 4% ቢትመን 1200 ግራም ካገኘው ዘ ሪሜኒንግ ምንድነው የሚሆነው ቢትመን ኮንተንት ነው። ያ ማለት ደግሞ ለ4% ትራያል which is 50 kg I mean 50 ግራም of ቢትመን ሜጀር አደርጋለሁ። ሶ በድብልቅ 1250 እንደ ሚክስቸር ሆኖ ያልፋል ማለት ነው። ሌላውም እንደዛው 4.5 ይሄ ትራያል ምንድነው ኦፕቲመም ቢትመናችን ለማግኘት ነው ሐሳቡ። ኦፕቲመም ቢትመናችንን ለማግኘት የግዴታ ከሎር ከትንሹ ቢትመን ኮንተንት ጀምሮ እስከ ትልቁ ቢትመን ኮንተንት ድረስ ትራያሎችን እንሰራለን by cumulative trial which is get the optimum ቢትመን ኮንተንት ታርጌት ኦፕቲመናችን እናገኛለን። ይሄንም ማሳያችኋለሁ በቀጣይ ቪዲዮ። ሌላው ላብራቶሪ ቴስት ሚክስቸሮችን ስንሰራ አግሪጌት እንዴት ባች እንደምናደርግ እንደምታዩት እዚህ ጋር ኢንዲቪጁዋል አግሪጌትን ሴፓሬትሊ ያስቀመጥን ከዛ በኮምባይንድ ታርጌት ኮምባይንድ አግሪጌቶችን ቤዝድ አድርገን ሜጀር ማድረግ ጀመርን። ሶ እነዚህ እንዳለ መታያቸው ነገሮች ኦሬዲ በኮምባይንድ ዋን ትራያል እንዳልኳችሁ ለ1200 ኢች አግሪጌት ላይ ባላንስ ላይ ያስቀመጥን ኮምባይንድ የሆነ አግሪጌቶችን እናገኛለን። ይሄን ካደረግነው አለ ኦቨን ላይ ወደ ኦቨን ትራንስፈር እናደርጋለን። የኦቨን ጥቅሙ ምንድነው which is ሂት እንዲያገኝ ነው። እንዲሞቅ ነው። ተጠሩ ጋር ሲሞቅ ሞር ኢዚሊ ኮትድ ማድረግ ይችላል። እንዳልኳችሁ ከ4% ቢትመን ኮንተንት ጀምሮ እስከ 6% ድረስ በዚህ መንገድ እናስኬዳለን። ይሄን ካደረግነው አለ ሚክስ አድርገን ከሞቀልን በኋላ ትሩሊ በደንብ ኮት እንዲያደርግ ሚክስ እናደርጋለን። ሚክስ ካደረግን በኋላ ወደ ሞልዱ ትራንስፈር እናደርጋለን። አፍተር ፊሊንግ ኦፍ ዘ ሞልድ ከሞላን በኋላ ኮምፓክት ነው የምናደርገው። ይሄ ኮምፓክሽን ሃመር ነው እንደምታዩት twice of the face 75 ብሎስ ነው የምንጠቀመው። ይሄንን ለዚህን ፐርፐዝ ይሄን እናደርጋለን። ይሄን ካደረግን ከጨረስን በኋላ after 24 hour already ዲሞልድ እናደርጋለን። ዲሞልድ ካደረግን በኋላ በልክ ስፔሲፊክ ግራቪቲ እናገኛለን። ኮምፓክትዱ ኤም ቴስት ሜተር ነው እንደምታዩት። ሳምፕሉን ውሃ ውስጥ እንከታለን፣ ከውሃው እናወጣለን። ኤም የራሱ የሆነ ቴስት ፕሮሲጀር አለው። ይሄንን በቀጣይ ቪዲዮዎች ነው ማሳያችሁ። ሶ ሞዴሬትሊ ድራይ አድርገን in air in water and SSCD ሜጀር አድርገን እንወስዳለን። ይሄ የሚጠቅመው ምንድነው ኤር ቮይድ ካልኩሌት ለማድረግ ነው። ይሄን ከጨረስን በኋላ እንደምታዩት ዲፈረንት ቴብሎች አሉ። እነዚህ ቴብል ላይ ከታርጌት ለምሳሌ ቢትመን ኮንተንት ከ4.5 ጀምሮ የሰራነው ትራያል ነው። በልክ ዩኒት ዌታችን ለመስራት ሞሪስ ፕሪፈርድ ቴብል እና ትጭን እንሰራለን። ይሄን ከሰራን በኋላ ፋይናሊ በተመሳሳይ ሁኔታ ጎን ለጎን ቴዎሬቲካል ስፔሲፊክ ግራቪቲ ወይም ደግሞ ሉዝ ኤር ቮይድ አይ ሚን ሉዝ ዊዛውት ኮምፓክትድ የሆነ ዜሮ ኤር ቮይድ የምንለውን ስፔሲፊክ ግራቪቲ እንሰራለን። ይሄ ኮምፓክትድ ነው። ይሄኛው ደግሞ which is ዜሮ ኤር ቮይድ ነው ወይም ደግሞ ሉዝ ምንም ኮምፓክሽን ሳያገኝ የምናገኘው ሚክስቸር እንደ ሚክስቸሩ ስፔሲፊክ ግራቪቲ እንሰራለን። ያኛው ደግሞ ኮምፓክት አድርገን እንሰራለን። ያ አውትካሙ ምንድነው ኤር ቮይድ ነው። ፐርሰንት ኤር ቮይዱን ካልኩሌት የምናደርግበት መንገድ ነው። እንዳልኳችሁ ይሄ ቦትል ውስጥ እንከታለን። አፍተር ሰም 50 ሚኒትስ ቴስቱን ኦሬዲ ማወቅ እንችላለን። እንደምታዩት እዚህ ጋር ቴብል አለ። ቴብሎችን አታች አድርግ። እንግዲህ እነዚህ ሃይላይት እያደረኩ መፈጥንባቸው ነገሮች ምንድናቸው? ይሄኛው ቤዚካሊ እንዴት ተደርጎ የቴሲስ ሪፖርቶችን እንዴት አድርገን እናዘጋጃለን የሚለውን ነገር ነው እንጂ ዲቴል የቴስት እንትኑን እያሳየዋችሁ አይደለም። ምክንያቱም ቴስቱን በሌላ ቪዲዮ እንዳልኳችሁ አሳያችኋለሁ።
ይሄን ጎን ለጎን ያንን ከሰራን በኋላ እንደገና ደግሞ ኤክስትራክሽን የሚባል ቴስት አለ። ኤክስትራክሽን ጥቅሙ ምንድነው? የተጠቀመው ታርጌት ቢትመናችን እና ሳይዝ ዲስትሪቢዩሽኑ በደንብ ይሰጠናል። ሶ በኬሮሲን ኦር ትራይክሎሮኢታይል የሚባል ኮንተንት አለ። እሱን በመጠቀም ጠጠሩንና ቢትመኑ ሴፓሬትሊ በደንብ ይለይልናል። አፍተር ዛት ሲቭ ነው የምናደርገው። ሲቭ ካደረግን በኋላ እንደምታዩት እዚህ ጋር ታርጌት ቢትመናችን ለምሳሌ 5.1 ወይም 5.2 ከሆነ ፕላስ ኦር ማይነስ somehow ዲቪዬሽን ቶለራንስ ሊሚት አለ። በዛ ታርጌት ውስጥ ነው አይደለ የሚለው ነገር ይነግረናል። እዚህ ጋር እንደምታዩት ደግሞ ጂኤምኤፍ ታርጌት ጂኤምኤፍ አለን። ጂኤምኤፍ ምንለው ሚክስ ፎርሙላችን ነው። ሶ እዚህ ጋር እንደምታዩት ሌላ ደግሞ ስፔሲፊኬሽን አለ። ኮንትሮል ፖይንታችን አለ። ይሄ ኮንትሮል ፖይንታችን በቃ በዚህ ውስጥ መሆን አለበት። ሎወር ነው አፐር ነው የሚለው ነገር እንደገና ሚዲያን አለ። ሴንተሩ አትሊስት የኛ ሚክስ ዲዛይናችን ሴንተሩን ይዞ ቢሄድ ሞር ሴፍ ነው። ምክንያቱም በፕላንት ዲፊሸንሲ አንዳንድ ማንፓወር ኢንኮንሲስተንስ በሚፈጠረው ነገር which is more safe ያደርግልናል። አትሊስት ወይም ወደ ሎወር ተጠግቶ የሚሄድ እድል አለው። ያ ማለት ታርጌታችንን ሚስ ላለማድረግ ይረዳናል። ይሄን ከሰራን በኋላ ኖርማሊ ምንድነው የምናደርገው? ሚክስ ዲዛይናችን ሰርተን ከጨረስን በኋላ ኦፕቲመም ቢትመን ኮንተንታችንን ለመምረጥ ነው ወደዚህ ምን መጣው። ኦፕቲመም ቢትመናችን እንግዲህ ሚክስ ዲዛይን ስነሳ ዋናው ዓላማ ምንድነው? ታርጌት ኦፕቲመም ማግኘት እና ፌር የሆነ ሳይዝ ዲስትሪቢዩሽን በኮምባይንድ ማግኘት ነው። ሞር ከዛም ፈርዘር ዱሬቢሊቲ አለ፣ ኢኮኖሚካል መሆን አለ፣ ፈርዘር ስትሪንግዞች አሉ። እነዛ ነገሮች ነገር እዚህ ላይ ግን ምንድነው እንዳልኳችሁ ኦፕቲመም ቢትመናችንን ለማግኘት which is graphically ሪፕሬዘንቴሽኖች ያስፈልጉናል። ቢትመን versus air void ይሄንን ማወቅ የምንችልበት አንዱ ምክንያት ምንድነው? ዋይ ኢንተርሴፕትን እዚህ ላይ አይ ሚን የሰራነውን ኤክሴል ፋይል ኢኩዌሽኑን እንጠይቀዋለን ኤክሴል ላይ። ከዛ በኋላ ዋይ ኢንተርሴፕትን ይሰጠናል። ያቺ ዋይ ኢንተርሴፕት which is output deliver የሚያደርገው ምንድነው? each air void ነው። ያ air voidአችንን 4% at x value ቦታ ላይ 4% ታርጌት አድርገን ብንሰጠው the remaining 4% output ይነግረናል with respect to ኦፕቲመም ቢትመን ኮንተንታችን ማለት ነው። እንደምታዩት ቢትመን versus flow አለ፣ ቢትመን versus VME አለ፣ ቢትመን versus VFE አለ፣ ቢትመን versus compacted bulk specific gravityዎች አሉ። እነዛ የሚጠቅሙን ነገሮች ምንድናቸው? ኦፕቲመም ታርጌት ቢትመናችንን ማግኘት ነው። ሌላው ሳይት ላይ ያየነው ነገር ምንድነው? ሳይት ወርክ ላይ ስንሄድ ስለ ፔቭመንት ነው። እንደምታዩት ፔቭመንትም ኦልሬዲ ፍሌክሰብል ፔቭመንት አለ። በዛ ውስጥ ሌየር ኦፍ ፍሌክሰብል ፔቭመንት ሰብግሬድ ሰቤዝ ካፒንግ which is more weak on ሰብግሬዱ ኢምፕሩቭ ለማድረግ እንጠቀምበታለን። ባየሁት ኤክስፒሪየንስ ባረኩት በዚህ እንትን ውስጥ ነው ኢንተርንሺፕ ውስጥ ነው የማወራችሁ። ሶ እነዛን ክሊርሊ ዲፋይን ለማድረግ ሞክሬያለሁ። ከዛ በኋላ የሳይት አክቲቪቲዎች አሉ። ሳይት እንግዲህ ስንወጣ አስፋልት ፕሌስ ይደረግ ፓስ ኦፍ ኮምፓክሽን ለማየት ሞክሬያለሁ። ይሄን ካለቀ በኋላ ቬሪፊኬሽን ቴስቶች አሉ ከሳይት ላይ ፊልድ ቨርሰስ ላብ ሪዛልቶችን በመያዝ እንዴት ነው ነምበር ኦፍ ፓሱ which is safe ነው አይደለም፣ ኤር ቮይድ ነው ገቨርን የሚያደርገን በዛ አይነት መንገድ ፐርሰንት ኦፍ ኮምፓክሽን ይነግረናል። ቢሎ ዘ ታርጌት ከሆነ ፐርሰንት ኮምፓክሽኑ which is ነምበር ኦፍ ፓስ በመጨመር ከፍ እንዲል እናደርገዋለን። እንደዚህ አይነት ሪኮመንዴሽኖችን ሞር ዴሊቨሪ ይደረጋሉ። ሶ ይሄን ከጨረስን በኋላ ፋይናሊ ሊሆነን የሚችለው ምንድነው? በቻፕተር 3 ፋይናል during internship overcome ያደረጋችሁት ነገር ምንድነው? ቻሌንጅ ሊሆን ይችላል፣ ሪኮመንዴሽኖች ሊሆን ይችላል። ፋይናሊ ግን ኮንክሉዥን ይኖራቸዋል። ሶ ይሄንን ሙሉ በዚህ አይነት መንገድ ልታቀርቡ ይገባል። ለምሳሌ ኦቨርካም ያደረጋችሁ ነው ወይ ቻሌንጅ ያደረጋችሁ ነገር ምንድነው? ቴክኒካሊ ኖርማል ክላሪፋይ ታደርጋላችሁ during your internship phase። ምክንያቱም ዲፈረንት አክቲቪቲ ላይ ልትወጡ ስለምትችሉ ኳሊቲ በአስፐርጂስ ባቺንግ ለምሳሌ ፌስ ያደረገኝ ነገር ኳሊቲ ኮንትሮል ቻሌንጅ አለ። እነዛ ኳሊቲ ኮንትሮል ቻሌንጅ ከቴምፕሬቸር ጋር ሊሆን ይችላል፣ ማቴሪያል ሴግሪጌሽን ሊሆን ይችላል። እንዲህ አይነት ነገሮችን በዛ ውስጥ ክላሪፋይ ታደርጋላችሁ። ወርክ ቻሌንጆች አሉ፣ ኮሚኒኬሽን ባሪየሮች አንዱ ኢፌክት ሊሆን ይችላል። ሶ እነዚህ ነገሮች ቴክኒካሊ ሞር ቻሌንጅ ያደረጋችሁን ነገሮች ለማየት ዲስክራይብ ለማድረግ ትሞክራላችሁ። ሌላው በዛ ውስጥ ደግሞ ኦቨርካም ያደረጋችሁት ምንድነው ጥቅሙ? ኢምፕሩቭመንት ኦፍ ኳሊቲ ኮንትሮል ለምሳሌ እውቀት እንዲኖረን አድርጎኛል። እንዲህ አይነት ነገሮች ወርክ ኢንቫይሮንመንት የስራ ባህልን ለማሻሻል ኢፌክቲቭሊ እና ኤፊሺየንትሊ እንዲህ ነገሮች አሉ።
ቢሻሻል ቢስተካከል ብላችሁ የምትሉት ደግሞ ሞር ሪኮመንዴሽኖች ሊሆኑ ይችላሉ። እነዛንም በዛው ልክ ፋይናሊ ኮንክሉዥን ነው። ሰው ኮንክሉድ ስታደርጉ በተሰማራችሁበት ወይም በሄዳችሁበት ባያችሁት ሂደት ውስጥ ይሄ ነገር ቢሻሻል ይሄ ነገር ደግሞ እንዲህ ነገር አለ የሚለው ነገር ቀልብጭና እጥር ምጥን ያለች ኦቨር ኦፕሬሽናችሁን መገልጹበት ፕላትፎርም ናት። ይሄን ሁሉ ከጨረስን በኋላ ፋይናሊ ኮንክሉድ የምናደርገው በሪፈረንስ ነው። ማጣቀሻ የተጠቀምንበት ነገር ይሄ ነው የሚለው ነገር ለመግለጽ እንሞክራለን። እንግዲህ ውድ የኤቫንቲው ተከታታዮች በሙሉ በተወሰነ መንገድ ካለኝ ተሞክሮ how the way to prepare internship report የሚለውን ለማሳየት ሞክራለሁ። በቀጣይ እንዳልኳችሁ ማቴሪያል ላይ ስለሆንኩኝ ዲቴይል ማቴሪያልን በሚመለከት አስፋልት ሜሽ ዲዛይን ቴስት ኮንዳክቶችን አታች ለማድረግ ሞክራለሁ። በዛ ውስጥ እንግዲህ አሁን በሰራኋቸው ቪዲዮዎች ውስጥም ሐሳብ አስተያየት እንዲኖራችሁ ሞር እፈልጋለሁ። ይሄ ቢሻሻል ይሄ ቢሆን የምትሉት ነገር ሐሳብ እንድትሰጡኝ እፈልጋለሁ። እንግዲህ ባያችሁት ነገር እናንተም ተጠቃሚ እንደሆናችሁ አምናለሁ። ሰብስክራይብ በማድረግ እንድትተባበሩ እሞክራለሁ። ሞር ለቀጣይ ቪዲዮዎች ደግሞ ተነሳሽነት እንዲኖረኝ እናንተም ኮሜንት በማድረግ ቀጥሉበት። አመሰግናለሁ። ሰላም ሁኑ።